ብዙም አልጫወትም ከሰዎች ጋር ብቻ በሆነ ሪዝን ከስራ ወጣሁ በማላቅበት ሪዝን ምንም በማላቀው ሪዝን ከስራ ወጣሁ እና ከስራ በወጣሁበት ጊዜ ምን አለኝ ሪስፖንሲብል መስሎ ተሰማው ኮንቲኒየስሊ ሪስፖንሲብል እንደሚሳሁን እሱ እንደሚከፍል የቤት ኪራይ ያወቀ አሁን ሼር እንደማይመጣበት አወቀ ብዙ ነገር እንደማይመጣበት አወቀ እና ቤተሰቦቼን ትቼ መተው አልችልም ሶ ማቆም አለብን አለኝ ማለት ነው እና እኔም ደግሞ እሺ ብዬ አቆምኩ ማለት ነው ኖርማሊ አሁን የመጣሁት ሁለት ነገር እንድታደርግልኝ ነው አንድ እንደ እህቴ ማያት ያልኩሽ ጓደኛዬ በዚህ ሪሌሽንሺፕ ምክንያት ተጣልተኛለሽ ብዙ መክራይ ነበር ብዙ ጊዜ መጀመሪያ ሰፖርተራችን ነበረች አፍተር ኦል ግን ላይክ ተወችኝ የሆነ የሚሰለች ነገር አለ አይደል ለኔም የሚሰለች ነው ግን እሷ ተወችኝ እና በዚህ አጋጣሚ እንድታስተርቀኝ ፈልጋለሁ አሚን እውነታው እንድታውቀው ፈልጋለሁ ተሰምቶኛል በጣም ይቅርታ ልላት ፈልጋለሁ ሁለተኛ ነገር ደግሞ ማድረግ የምችለው ነገር ካለ እዚህ ኢንተርኔት ላይ ሰፖርት እንድታረጉኝና እንትናችሁ እንዳይለየኝ ጠይቃለሁ ማለት ነው ባጭሩ በጣም ደንግጫለሁ ሶሪ እና በቃ ስራ ስለደቃቅሽ ብር ማምጣት ስላቆምሽ ከፓኪስታኒ ፍቅረኛሽ ጋር ተለያያችሁ አይገርምም ያኔ ለምን አላገባሽም ስትይኝ ያው ተጋብተናል ኦሬዲ ልብ ለልብ ስልሽ you're so funny ምናምን አልሽኝና ምክንያት የነበረው በአንድ በኩል እርግጠኛ አልነበርኩም አንድም ይሄ ነው እርግጠኛ ስላልሆንኩ ነው ልጅ ደረጃ ያልደረስኩት ጋብቻ ደረጃ ያልደረስኩት ሁሉ ጊዜ የጸባችን መነሻ ጋብቻ ነበር ኢቭን ከሱም ጋር ግን እዛ ደረጃ አልደረስኩም ነበር ዛሬ ላይ ከሱ ጋር ልጅ ኖሮኝ ወይን ተጋብቼ ቢሆን ደግሞ ኢማጂን የማታውቂውን ሰው somebodyን ያን ያህል ሰክሪፋይ መክፈል ፍቅር ለሚለው ወርድ ዝም ብለን ወንዶችን በመከተል ጊዜ የምናጠፋው ስፔሻሊ ጊዜ የምናጠፋው እኔ አሁን እግዚአብሔርን መጠይቀው በምንም ነገር ልከሰው ይችላል ግን በሰዓቴ ደግሞ እንዴት አታሳየኝም ነው በቃ ማለት እንዴት የሆነ ሳይን አታሳየኝም እድሜን አንተ ማን ይሰጠኛል ማለት ታይም ተመልሶ የሚመጣ አይደለም ምንም ነገር ሊከፈል ይችላል ለኔ ትምህርት ነው መጠንቀቄ ትምህርት ሰጥቶኛል ላይክ ስሜቴን ማዳመጤ ትክክል መስሎ ያልተሰማኙን ትክክል ያልነበሩ ነገሮች አይነበር ልክ እንደ ናርሲሲስት እንደምትዩ በጣም ትክክል ያልሆኑ ነገሮች የሆነ የሚሰማሽ ስሜቶች አሉ በእነሱ ምክንያት በጣም ሳራዝም ነበር አንዴ ከመንገድ አላገኘኝም አንዴ you have to like የሆነ ነገር ላይ ደርሰህ ቤተሰብ ጋር እንደዚህ ልከህ እንደዚህ እንጂ ዝም ብዬ አልፈራረምም you know ዝም ብዬ ልጅ እንደዚህ አላመጣም ኦሬዲ ይሄ ከፓስት ህይወት የተማርኩበት ነው ለሚመጣው ግን ራሴንም ሴቭ አድርጌያለሁ ግን ደግሞ እንደ ሴት ልጅ እድሜያችንን መልሰን የምናገኘው አይደለም በተለይ ስብራት በተለይ መከዳት ያበላሹ ሰው በራስሽ ራሱ ሲጎዳሽ ራሱ ሲከዳሽ በጣም ነው የሚሰብረው አትሊስት አሁን ሰርቫይቭ ያደረኩት ምንም ላይክ አንድ ወጣት ልጅ ምንም ነገር የሌላት አትሊስት I can move on ልጅ ኖሮኝ ቢሆን አግብቼ ቢሆን ደግሞ ኢማጂን ብርሽ ማግኘሽ ከሱ ጋር ሼር እያረግሽ የቤት ኪራይ ስትከፊ የነበረው ገንዘብ ለሌላ ዜጋ አበሻ እንኳን ቢሆን አትሊስት የሀገሬ ዜጋ ነው የበላው ትንሽ የአንድ ፓኪስታኒ ሼር እያረግሽ አንቺ እየሰራሽ የቤት ኪራይ እየከፈልሽ እያበላሽ ማኖሩ እሱ ሳያንገበገብም እሱስ ትክክል ነው ብለሽ ታስቢያለሽ አንድ ስማርት ሴት ለወንድ ልጅ ታውቃለን በምን ይታወቃል አንበሳቱ ስማርት ትመስያለሽ ስማርት ሴት ደግሞ ለወንድ ገንዘብ አታወጣም ብትሞት ግዳያት አታወጣም ስማርት ነኝ ያለች ወይ አንድ ብላክ ቤል ሲያደርገኝ የነበረው ምን መሰለሽ የሚሰራውን ስራ ቤት ይሁን ቤት እንደሆነ አላውቅም መጥቶ ይሰጠኝ ነበር የሚሰራውን ስራ ግን በሰዓቱ አንዳንዴ በማንኪያ ሰጥቶ በጨልፋ እንደሚወስድ አይነት ስታፍ ማለት ነው ያቺን ነገር አሳይቶ ኮምፈርት ዞኑም ይሆነ እሱ ይደስ ያለው ነገ ቤተሰቦቹን ቁጭ አድርጎ somewhere else ማግኘት የሚችለው ነው እኔን ግን እዚህ ጋር ማግኘት ስለማይችል በነገሮች ብላክሜል እያደረገኝ ነበር እኔም ዝም ብዬ ማውጣ አይነት አይደለሁም ግን አብረሽ ስትኖሪ እና የራሴ ነው ብለሽ ስታስቢ ወደፊት ማግኘው ሰው ነው ብላክሜል ምንድነው ማሪ በአማርኛ እንትና ላይክ መያዝ ብላክሜል ማለት
አንቺን እንዴት ነው የሚባለው ጋይስ? አንድ ሰው ሳታቂ የሆነ መረጃ ይዞብሽ ያንን መረጃ አወጣብሻለሁ ብሎ ሲያስፈራራሽ ነው ብላክሜል እያረገሽ ነው። ታዲያ አንድ ሪሌሽንሺፕ ውስጥ አብረሽ አንድ ቤት እየበላሽ እየጠጣሽ ብላክሜል እያረገኝ ማለት ምን ይዞብሽ በምን እያስፈራራሽ ነው? በምን እያስፈራራሽ ነው? ብላክሜል እንደዛ አይደለም እኮ አላውቅም። ማስረጃኝ እኔ ስለማላውቅ ሁለት አይነት ጠላቶች አሉ። አንደኛው ጠላት በግልጽ የማይወድሽ በግልጽ ጠላት እንደሆናችሁ ተዋውቀሽ የምትጣዩ ነው አንደኛው ጠላት። ሁለተኛው ጠላት ደግሞ አብሮሽ እየበላ አብሮ ጥሩ ነገር እያሳየሽ የሚመስልና ከጀርባሽ የሚወጋሽ በውስጡ ያለውን የሚያውቅ የማይወድሽ ግን እንደሚወድሽ አይደለማ። እሱ ማኒፑሌት ነው። ማኒፑሌት እያደረገሽ ነው። ትንሽዬ ገንዘብ እየሰጠሽ ከአንቺ ሞር ይወስዳል ጥሩ ሰው መስሎ እያስመሰለ የሚሰራበትን ያ ማኒፑሌት እያደረገሽ ነው እንጂ ብላክሜል እያደረገሽ አይደለም። ብላክሜል ማለት አንድ ሰው የሆነ ነገር ይዞብሽ በዛ ነገር እያስፈራራሽ ከሱ ጋር እንዳትለያይ ሲያደርግሽ ነው። ገባሽ? የሆነ ነገር ይይዝብሻል፣ እንለያይ ስትይው ይሄን አደባባይ ያወጣብሻለሁ እያለ ያስፈራራሻል። ያ ነው ብላክሜል። ኤኒዌይ ማኒፑሌትም ካልሽ በጣም ነው ፍሊፕ የሚያደርገው ነገሮችን ይሄን ነው የምልሽ። አንድም ያየሁበት ነገሮች ፊውቸር ብዬ ሳስብ ማስቀመጥ ስጀምር ወይ ወደ ነገር ማድረግ ስጀምር የምንጣላበትን ወይም የማናደርግበትን ሪዝኖች ወደ እኔ ይገለብጣል። አሁን ለምሳሌ እኔ ሪያክት የማደርገው ለፊውቸር ከሆነና ሴቭ ለማድረግ ከሆነ እኛን ጠንካራ ለማድረግ ከሆነ የምጨቃጨቀው ወይም የምጣላው ተጨቃጫቂ ነሽ ብሎ ማኒፑሌት በማድረግ ላይክ እዛ ጋር ያደረገው ነገር ያንቺን ሪአክሽን እሱ ያወራዋል። ያንቺ ሪአክሽን እሱ በምን ምክንያት እንዳደረገው ሳይሆን የሚያወራው አንቺ ለምን እንደዚህ ሪአክት አድርጊያለሽ ነው። ብዙ ጊዜም ጸባችን ከዛ ይመጣል ይሄዳል ይታረቃል ምናምን። ግን ስራ ሲኖረኝ ወይም በእጄ ላይ ያለ ነገር ሲኖረኝ ነው አታስቢውም። በቃ ለጥሩ ነው ማለት ስለሚወደኝ ስለ እንደዚህ ቤተሰብ ስለሆነ whatever ትያለሽ። ስትወድቂ ነው ሰዎችን ማወቅ የምትችይው። ስፔሻሊ ስትወድቂ ማነው አብሮሽ ያለው ማነው የሌለው የሚለውን በጣም ማየት ትችያለሽ። እና እኔ በጣም ገርሞኛል ማለት እንደዚህ ብለድ ነበር የምንመስለው ማለት በጣም ነው የገረመኝ። እና የሰዎች ተምረንበታል፣ እናመሰግናለን። ተምረንበታል። እኔ ሁሌም ነው የምመክረው ለወንድ ገንዘብ አታውጡ አይደለም ለሊያዝጋ ለሀገራችሁ አታውጡ ብዬ እና እንዴት ነው ከአንድ ፓኪስታኒ ጋር ብለድ የምትመስሉት? ምንድነው ብለድ የሚያስመስላችሁ? በጣም ከመቀራረባችን የተነሳ በጣም ብዙ ነገር ከማሳለፋችን የተነሳ ከመላመድ የተነሳ ምኑ አንድ ቤት መኖሩ እንደ ሩሜት አንድ ቤት ሩም ሼር አድርጎ መኖሩ ነው። ምኑ ነው ማተመጣጣት ማለት ምን ማለት ነው? ባንቺ እይታ 4 ዓመት ቀላል ነው ሰውን እንደራስሽ ለማየት ነቲንግ ነው 4 ዓመት። አዎ ምክንያቱም የጊዜ ጉዳይ ሳይሆን መተሳሰብ ማለት ነው ማለት ነው። አንድ ሰው ያስብልኛል የምትይው ምን አንድ ሩምና ገላ ሼር አድርጎ አንድ አልጋ ሼር አድርጎ መኖር ነው መተሳሰብ? መተሳሰብ ምንድን ነው? እንደዛማ እኮ አንድም ሴተኛ ዳሪ ከአንድ ወንድ ጋር ገላ ሩምና አልጋ ሼር አድርጋ ታድራለች። ይሄ መተሳሰብ አይደለም። መተሳሰብ ማለት ምን ማለት ነው? አንድ ሰው በጣም ክሎዝ ነበር በጣም ያስብልኝ ደም እስከምንመስል ድረስ ካልሽ ብለድን መስል ነበር። እስቲ ከአንድ ፓኪስታኒ ጋር ምን ያህል የሚያዝንልሽ የሚራራልሽ የሚያስብልሽ ሲሆን ነው ገንዘብሽን ያዢ ህይወትሽን ቀይሪ ሲልሽ ሲያቀብሽ በአንቺ ገንዘብ ታዲያ ይህ ብላክሜል አይባልም እናቴ። ቃሉን ካላ እንግሊዝኛ መናገር እኮ ስማርት አያስብልም። ብላክሜል ማለት አንድ ሰው የሆነ ነገር ይዞብሽ ያን በዛ ነገር ሲያስፈራራሽ ነው። ይሄ ብላክሜል አይደለም። እና አንድ ሁለተኛ ነገር ደግሞ አንድ ሰው በጣም ክሎዝ ነበርን አልጠብቅም ከሱ ይሄንን የምትይው የማይጠቀምብሽ ነው። ብላክሜል ስፔሲፊክ ወርድ ስፔሲፊክ ትርጉም የለውም እኮ by the way you can use for each of it። አሁን አንቺ ባልሽው ይሄ ኖርማል ካንሰል በደም እንግሊዝኛ እናመሰግናለን። ቴንክ ዩ። እኔ በዚህ ሰዓት ማሪ ክርክር አልችልም ይደክመኛል። ሽማ ቴንክ ዩ። እሺ እናቴ ባይ ጉድፈላ ብለድ ነበርን ትላለች እንዴ? ብለድ ከፓኪስታኒ ጋር ብለድ ምንድነው? ብርሽን እየበላ አንቺ ስራ እየሰራሽ የቤት ኪራይ እየከፈልሽ ያኖርሽ ፓኪስታኒ ምንድነው? ክሎዝነታችን ብለድ ነበር ምን መስለው ብትዩ እንደገና ሰው ሲመክርሽ ትከራከሪያለሽ። አህሊ እንኳን ደህና መጣ። ተስተካከለ። እሺ አስተማሪ ታሪክ አለኝ።
ጻፉ ችግር